ጭራሽ እዚህ ልትኖሪ ጓዝሽን ጠቅለሽ መጣሽልኝ። ስሚያለሽ፣ በሰላም መኖር የምትፈልጊ ከሆነ እናቴ። ምን ነው እናቴ? ምን ደነገጥሽ? አልደነገጥኩም። ለምን ደነግጣለሁ? አንቺ ግን ለምንድን ነው ስልኬን ያለ ፍቃድ ያነሳሽው? እኔማ ተኝተሻል ብዬ እኮ ነው። እናቴ አይደለሽ እንዴ? ምን ችግር አለው ስልኩን ባነሳው? እሱማ ምንም ችግር የለውም። ከባህሉ ጋር የት ነው የምትተዋወቁት? በኃይሉ በስልክ ያወራኝ ሰውዬ የት ነው የምታውቂው? ምንድን ነው ከእሱ ጋር ያላችሁ ነገር? እሱማ እንዴ በኃይሉ እኮ ገጠር ያለው ወንድሜ አጎትሽ ነኝ አላለሽም እንዴ? ዛሬ እኮ አገናኛችኋለሁ ብዬው ነበር። ለዛ እኮ ነው። አረ እሱ ግን አንቺ ያልሽኝ ምን አላለኝም። ምን አለሽ ታዲያ? ቆይ እንደውም ስልኩን ደውዬ ላገናኝሽ። ሄሎ ወንድሜ፣ እንዴት አመሸ? ፍሬድን ያገኛት አይደል? ቅድም እኮ እሷ ነበረች ያወራች። እኔ የምለው ለምንድን ነው አጎትሽ ነኝ ብላ ያላወራት? በል አሁን አወራሽ። አጠገቤ ናት ያለችው። አጎትሽ ነው አውሪው። እንዴት ነው አጎትሽ ነኝ ብዬ ማውራት? በድምጼ ብታገኝስ? ሄሎ እያለቻት ነበረን። ዝም በይ አንቺም እዚህ ውስጥ እጅሽ ሳይኖርበት አይቀርም እያለች ነበር። በመጨረሻ እንግዲህ በኃይሉ ትክክለኛ እናቷ ሳይሆን የውሸት እናቷ ናምቶ እናቷ ስላስባለ ተጋለጠ ማለት ነው። እንግዲህ ብሌንም እውነቱን ደረሰችበት። ቃልም እየተጫወተችበት መሆኑን ተረድታች። ሰላምዬ ግን ይሄ ነገር እንዴት እንደዚህ ሊሆን ቻለ አልገባኝም፣ እስቲ ብሌን ግልጽ አድርገሽ ንገሪን እያለቻት ነበር እና የተፈጠረው በሙሉ ነገረቻት ማለት ነው። ይሄ ሁሉ የበኃይሉ ጨዋታ ነበር። እናቴንም ያሳገታት በኃይሉ እንደነበረ ተናገረች ማለት ነው። ነገር ግን ወንድሜ እንደዚህ ላደርግ አይችልም፣ በጭራሽ ስህተት ሊኖር ይችላል እንጂ ወንድሜ ይሄን ያህል ክፋት የለበትም እያለች ነበር። አዎ ማሚ በጭራሽ አጎቴ እንደዛን ነገር አያደርግም እያለቻት ነበር። ነገር ግን እሷ ምስጢሯ እንዳይታወቅበትና እንዳትጋለጥ ስለፈራችው እሱ እንደዚህ ላደርግ አይችልም አጎቴ በጭራሽ እያለችው ለሱ ጥቅና እየቆመች ነበር። ቃል እንግዲህ ያለው ነገር እውነቱ ይሄ እትዬ ከእናቴ ጋር እናቴን ሳግታትና ሳሰቃያት የነበረው በኃይሉ እንደሆነም ጭምር፣ ሁለተኛ ደግሞ ትክክለኛ እናት እያለናትም እናትሽ ነች ብሎ በማምጣት እናቴን አስመስሎ ቀጥሮ በገንዘብ ገዝቶ እንዳመጣም ጭምር ተናገረች ማለት ነው። እና አልማዝ ይሄ ነገር እውነት ነው ብላ እየጠየቀቻት ነበረ። ሰላም አረዞ ወዘሮ ሰላም በጭራሽ ይሄ ውሸት አልነበረም ትክክለኛ ልጄ ነች ብላ አሁንም ውሸቷን ቀጠለች ማለት ነው። ይሄንን ማመን አልችልም፣ እንዴት ልጄ ሳትሆን ልጄ ነች ብለሽ ወስደሽ ወደ ልጥያት ነው ብላ ጠየቀች። አይ ይሄንን ማመን አልችልም እያለች ነበረ። ብሌን ግን እውነቱ ይሄ ነው፣ በጭራሽ ካንቺ ጋር መቀሌ አይደለም የቱም መሄድ አልፈልግም፣ እውነቱ እስኪረጋገጥ ድረስ አስፈላጊ ከሆነ ዲኤንኤ ምርመራ ይደረጋል እንጂ እያለቻት ነበር። ነገር ግን ገኒ ይህን ስትሰማ እጅግ በጣም አዘነች። እጅግ ራሷን ለመጉዳት ስታስብ ነበር። ነገር ግን ትክክለኛ የብሌን እናት እንዳልሆነች ስትሰማ እጅግ በጣም ደነገጠች። በዚህ አጋጣሚ ናሁም እነሱም እየረዱ ነበር። ሳሚ ግን በጭራሽ ይህንን ማመን አልችልም እና ትክክለኛ እናት አይደለሽም ማለት ነው ስትባል፣ አይ ትክክለኛ ልጄ ነች ምን ማለት ነው ስታውን አንመሳሰሉም እስቲ ተመልከቱን እያለችው ነበር። ነገር ግን ይህንን ኬት እንዳመሰማሽ ኬት እንዳመጣሽ አላውቅም፣ ነገር ግን ትክክለኛ ልጄ ነች በማለት መከራከሯና መጫወን ቀጠለች። ነገር ግን በጭራሽ እናቷ እንዳልሆነችም ጭምር ቃል ይህንን ታውቃለች። ነገር ግን
እናቷ ነች ብላ መከራከር ጀመረች። ብሌን እየዋሸች ነው። በኃይሉ በጭራሽ ውሸታም አይደለም። በኃይሉ እንደዛ ነገር አያደርግም። አጎቱ ስሙ ለማጥፋት ወይም ደግሞ ከቤተሰብ ጋር ለማጣላት ካልሆነ በስተቀር በጭራሽ ይሄ ነገር እውነት አይሆንም እያለችው ነበር። ነገር ግን እውነቱ ይሄ ነው ብላ ስጨው ነበር። አይ ይህንን መቀበል አልችልም እኔ ስትልና ስጨው ነበር። በኃይሉ እንግዲህ ሰላም ለመጠየቅ ወደ መስሪያ ቤቱ ስትል የሰማሁት ነገር እውነት ነው። የብሌን እናት ያገትካት እንዴት እናቷ ነች ብላ ያመጣት ሴት ወይዘሮ አልማዝ አንተ ነው የቀጠርክ ብሎ ስትጠይቀው አይ በጭራሽ ብላ ስክድ ነበር ማለት ነው። ነገር ግን ሳሚ እናቷ እንዳልሆነች ስለነገራት ብሌን እናቷ እንዳልሆነች ተረዳች ማለት ነው። ነገር ግን ምንም ቢፈጠር ብሌን ማስወገድ አለብን፣ እንደምንም ብለን ከየታችን ካልወጣች ሁሉ ነገር ይበላሻል እያለ ነበረ በኃይሉ። ዳግም በጭራሽ እንደዛ ሊሆን አይችልም፣ ትክክለኛ እናትሽ እንዳልሆነችው በተደጋጋሚ እየነገራት ነበር። ሁሉም ጨዋታ እንደሆነ ዳጊ ሰላምዬ እየጠየቀች ነበር። ይሄ ነገር እንዴት ነው እንዴት እንደዚህ ልታስቡ ቻለች ብላ ስትጠይቀው እውነቱ ይሄ ነው፣ በጭራሽ ትክክለኛ የብሌን እናት አይደለችም ብሎ ነገረ። ይህንን ጥንስስ ያመጣው ማን ነው የተናገረ ብሎ ሲነገር ሰክሬ ስለነበረ ለዳጊ ነግረው ነበር ብላ ቃል ስትነግረው ያን ቀዳዳዎች ቃል ያቺ ማትረባ ልጅ ነች እንደዚህ ጉድ ልትሰራ ያሰብኩትና የሀብቴን በሙሉ ገደል ልከት ነው ገንዘቤን እያለ ነበረ። ነገር ግን ልክ እንደሱ ገንዘብ ማለት ነው። ሰላም ይሄ ነገር ጠራ ድረስ ብሌን ከዚህ ቤት በጭራሽ ወደ የትም አትሄድም፣ እዚህ ትቆያለች። ያለው ነገር መጀመሪያ ማጣራት አለብን እንጂ ዝም ብለን ትክክለኛ እናቷ ካልሆነ ወስዳ ሌላ ነገር ከማድረግ በስተቀር በጭራሽ ከዚህ አትሄድም ብላ ትወስናለች። እህቴ ለተራጋሪድ ብለሽ እንዴት እንደዚህ ታደርጊያለሽ ብላ ቃል እየጮች ነበር። ቃል የምትናገርን እያሰብሽ ተናገሪ። በቃ ትክክለኛ እናቷ እስካሁን ከመሆኑና አለመሆኑ ሲረጋገጥ ድረስ ብሌን ከዚህ አትሄድም። ብሌን በጣም ነው የምታሳሳኝ፣ እንደ ልጄ ነው የማያት እያለች ነበር። ማሚ እኔን አንድ ቀን እንደ ልጄ ብለሽ አታይኝም አይደለ? ብቻ አንቺ ለዚች ገረድ ያለሽ ጥብቅና በጣም ነው የሚገርመኝ። ምን አለበት ለእኔ እኔ ሰው ሲያንቀኝ ሲሰድቡኝ ምንም ነገር አትይም፣ ለእነሱ ለብሌን ግን በጣም ትጨነቃለሽ እያለች ለማልቀስና ለመካፋት እየሞከረች ነበር፣ ግን እያስመሰለች ነበር። ልጄ አንቺም ልዩ ልጄ ነሽ። ነገር ግን ሰው ልጅ ሲጎዳ ለሰው ልጅ ለምን ብለን መጠየቅ ይኖርብናል። ሰው አይደለችም? አታዛዝንሽም? እስቲ አንቺ ራስሽ ተመልከቺ። ምን ታቀለች የዋ ምስኪን። ስለዚህ በጭራሽ እንደዛ መሆን የለበትም እያለች ነበር። መስለሻለች ማ የሚስት ነች የተረገመች ነች እያለች ብሌን አቁም፣ ቃል አቁም፣ የምትናገርን እያሰብሽ እያለቻት ነበር። እና ትክክለኛ እናቷ እንዳልሆነችው ገኔ ሲሰማ ፈጣሪው ተመስገን፣ ከአሁን በኋላ ከኔ አትርቀኝም ማለት ነው ልጄ የኔ ነች እያለች ማልቀስ ጀመረች። ፈጣራን እያመሰገነች አምላኬ ሆይ ትክክለኛ ልጇ እናቷ ስላነች ከአሁን በኋላ ከኔ ጋር ትቆያለች ፈጣሪ ሆይ ብላ ፈጣራን እያመሰገነች ነበር ማለት ነው። ነገር ግን ይሄ ነገር እንዴት እንደዚህ ሊሆን ቻለ? ማን ደውሎለት እንደነገረና አድራሻው ማን እንደሆነ እያጣራች ነበር። ዳግም የተፈጠረው ነገር ትክክለኛ እናቷ እንዳልሆነ ደጋግሞ እየተናገረ ነበር። ሆኖም ግን ይሄን ነገር ማጣራት አለብን። የባይኑ እጅ ካለበት በጭራሽ አልፋታም። ብሌንም የባይኑና ያንቺ እጅ ካለበት ያው ምክንያቱም የሰላም ልጅ እንዳልሆንሽም እንደማቃይ እንዳትረሺ። አንቺ ትክክለኛ የሰላም ልጅ አይደለሽም እኮ ረሳሽው እንዴ? እኔ ለማስፈራራትና እናቴን ለመግደል የሞከራችሁትን መቼም ቢሆን አልረሳም። ስለዚህ የማውቀው ነገር ከመናገር ወደ ኋላ አይደለም። ስለዚህ ትክክለኛ እናቴ እንዳልሆነች በደንብ አንቺም ታውቂያለሽ እያለች ብሌን ማልቀስ ጀመረች። አይ እንደምታስቢ አይደለም፣ እኔ ያልኩሽን ነገር ምንም አላውቅም ብዬሻለሁ፣ ምንም አላውቅም እያለቻት ነበር ማለት ነው። ነገር ግን እንግዲህ አሁን ወደ መቀሌ እንዳለን እቃሽን አዘጋጅ እባክሽ፣ ዛሬ ነው ቅየሽ አታጓችኝ፣ ቤተሰቦች እኮ እየጠበቁኝ ብላ አልማዝ እየጨቀጨቃት ነበር። ነገር ግን ይህን ሲሰማ ሳሚ ከዚህ ሀገር ለመሄድ እንዳስበች ሲሰማ ትክክለኛ እናቷ እንዳልሆነም ቢነግራቱም ከዚህ እንዳትሄጂ፣ ምክንያቱም ከሷ ፍቅር ይዞታል፣ ከሷ እንድትርቅ ስለማይፈልግ ብቻ ከዛ እንዳትሄድ፣ እናቷ ትክክለኛ እናቷ እንዳልሆነች ይነግራታል። ትክክለኛ እናቷሽን ቃል እገባልሻለሁ ከኔ ጋር ከሆንሽ እንደምታገኘት አልጠራጠርም። ስለዚህ ግን አሁን ከሷ ጋር በጭራሽ ወደ መቀሌ እንዳትሄጂ፣ ትክክለኛ እናትሽ አይደለችም፣
ብለው ይነግራታል። ታዲያ ትክክለኛ እናቴ ማናት ብሎ እያለቀሰች ስትጠይቅ ነበር። እና ትክክለኛ እናትሽ ብላ ያመጣሽው የሰጠሽኝ አደራሻ ትክክለኛ እናቴ እንዳልሆነች አረጋግጫለሁ። ነገር ግን እናቴ የት ነው ያለችው? እናትሽ ነው ያለችው? እኔ በተደጋጋሚ ናፈቀችኝ እናቴ ብዬ ደጋግሜ ስለጠየቁሽ ለዛ ብለሽ ነው እኔ ዋሸሽኝ ብላ ጠየቀቻት። ዳግም ትክክለኛ እናታ እንዳልሆነችም ብነግራትም ብሌን ግን ልሰማ ፈቃደኛ አልነበረም። ዳጊ ትክክለኛ እናትሽ ነው አይደለሽም ብሎ ነበር። ለካ እውነቱን ነበር እንዴ ብላ እየተጸጸተችና ስታስበው ስነግራት የነበረው እያሰበች ነበር። ነገር ግን ትክክለኛ እናትሽ እንዳልሆነችው ያቺ ሴት ትክክለኛ እናትሽ አይደለችም ብሎ ነግሯት ነበርና እና ትክክለኛ እናት እኔ ተደውሎ ነው አድራሻው የተሰጠኝ። ትክክለኛ እናትሽ ያገኝሽ መስሎኝ ነበር እኮ ልጄ እንጂ እኔ በጭራሽ አልዋሸሁሽም። ለእኔም ተደውሎ ነው እዚህ ነች ብሎ ይነግሮኝ እንዳጋጣሚ ከሷ ጋር ያገናኙኝ እንጂ እኔ ለምን ብዬ ነው ትክክለኛ እናትሽን የምደብቀው እያለች እያለቀሰች ብትነግራትም ግን ብሌን ነገር ግን በጣም ከፍታትና በጣም አስነሳይ ነበረ። አሁን ምንም አልችልም፣ በቃ ከአሁን በኋላ እዚህ መምጣት የለብኝም። እንዴት ትክክለኛ እናቴ እንደሌለች እና ትክክለኛ እናትሽን አገኙ ብላ ዋሽተሽኛል ብላ ነገረችው። ደግሞ ይደውሉና አታስቢ፣ ምንም ነገር አይፈጠርም። ነገር ግን ከሴካውን እናትሽ ከተባለ ሴት ጋር በጭራሽ ወደ መቀሌ እንዳትሄጂ እያለ ምን ተፈጥሮ ነው አልማዝ ስልኩን እያነሳችልኝ አይደለም ብሎ ባሉት ብጠይቀው ሳሚን ነገር ግን አላውቅም ምን እንደተፈጠረው እያለ ነበር። እንዴት ብሌን ትክክለኛ እናታ እንዳልሆነች እንዴት ልታውቅ ቻለች በማለት በጣም ስናድን ነበር ባይሉ። አሁንም ይሄ እቅድ አልሰራልኝ ማለት ነው። ቆይ እኔ ምን ባረግ ነው መሰለች ልጅ በራሴ እጅ ነው ሲጣርጌ የምገላት እያለ ነበር። አንተ ነበርኩ ባይሉ ቀጥረ የላክ አንተ ነበርኩ ትክክለኛ እናቴን ያገኘው ብዬ በጣም ደስ ብሎኝ ነበር። እንዴት በህይወቴ ላይ እንደዚህ ትጫወታለህ? ቆይናን ምን ብደ